So welcome. This is chapter 2 for functional group part 2. So salam tenestin ni channelaችን ተከታታዮች ዛሬ chapter 2 part 2 ጀመርተናል። ባለፈው introduction to functional group የሚለው ላይ ነበር። ዛሬ ደግሞ ስለ ሁለተኛው functional group especially aromatic functional group የሚለው ላይ የምናተኩር ይሆናል ማለት ነው። ስለዚህ part 2 ጀመርተናል ማለት ነው። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ አድርጉን። እስከመጨረሻው አብራችሁን ከሆናችሁ ካተካላችሁ ቪዲዮአችን ከተመቻችሁ ደግሞ ላይክ እና ሼር ማድረግ እንዳይረሳ ማለት ነው። እንግዲህ አሮማቲክ ኮምፓውንድስ የምንላቸው ምን አይነት ኮምፓውንዶች ናቸው፣ ምን አይነት ኔቸር አላቸው የሚለውን በደንብ እናያለን ማለት ነው። So aromatic compounds or aromatic hydrocarbon and it is heterosubstituted derivative. So in the early days of organic chemistry the word aromatic was used to describe fragrant substance. እንግዲህ በድሮ ዘመን አሮማቲክ ማለት ጥሩ ሽታ ያላቸው ሰብስታንሶች ማለት ነበር ነው የሚላችሁ። So however that substance grouped as aromatic differed from most other organic compound in their chemical behavior. So እንግዲህ አሁን ላይ ግን እነኚህ ኦርጋኒክ ኮምፓውንዶች እንደ ድሮ ጥሩ ሽታ ያላቸው ብቻ ሳይሆን ስትራክቸራሊ ራሱ ከሌሎቹ የሚለዩ ኮምፓውንዶች ናቸው ማለት ነው። today association of aromaticity with fragrance or smell has been lost. ስለዚህ አሁን ላይ ስለ ፍራግናንስ አውርተን አሮማቲክ ኮምፓውንዶች ጥሩ ሽታ ያላቸው ናቸው የሚለው ዴፊኒሽን አያዋጣም ማለት ነው። now aromatic compound contains 6 membered benzene like ring with 3 double bonds and substituted derivative. ስለዚህ aromatic compound ለመባል አሁን ላይ 6 member ring benzene የሚባለው ስትራክቸር ሊኖር ያስፈልጋል ማለት ነው። so እንግዲህ ቤንዚን 3 pi bond ወይም 3 pi bond አለው የማለት 3 double bonds አሉት እንደማለት ነው። እንግዲህ እኛ aromatic compound የሚባለው በቀላሉ አሪን በመባል ይታወቃል። አሪን የሚለው እዚህ ጋር r indicate aromatic የሚል ነው። ene indicate double bond ነው የሚያሳየው ማለት ነው። because of their stability many naturally occurring compounds are aromatic and benzene causes a depressed with white blood cells count or leukemia on prolonged exposure on the shot should not be used as a laboratory solvent. እንግዲህ ቤንዚን ከሌላው ኮምፓውንዶች የሚለይበት ስታቢሊቲው ትንሽ ከፍ ይላል። ለምንድን ነው ሲባል 3 ፓይ ቦንድ ስላለው እነኚህ ፓይ ቦንድ ደግሞ ሪዞናንስ ስትራክቸር ስለሚፈጥሩ ወይም ደግሞ ሪዞናንስ ሃይብሪድ ስለሚፈጥሩ ሪዞናንስ ሃይብሪድ ደግሞ በተፈጥሮ ከኦሪጂናል ስትራክቸሩ ስታብል ነው ብለን ነበር ቻፕተር 1 ላይ ካስታውሳችሁ። ስለዚህ ቤንዚንም ለዚህም ነው ሪዞናንስ ሃይብሪድ ስላለው ስታቢሊቲው ከፍ ያለው ማለት ነው። ነገር ግን ቤንዚን አንድ ቶክሲሲቲ አለው። የነጭ ደም ሴላችንን ቁጥር የመቀነስ አቅም አለው በብዛት ኤክስፖዝ የምንሆን ከሆነ ማለት ነው። ስለዚህ ላብራቶሪ ውስጥ ብዙ ጊዜ ቤንዚንን እንደ ሶልቨንት መጠቀሙ ያን ያህል አስገዳጅ ሁኔታ ከሌለ በቀር አስፈላጊ አይደለም ማለት ነው። because ሉኮፔኒያ የሚባል ወይም ደግሞ የነጭ ደም ቁጥር የማሳነስ ችግር ይኖረዋል ማለት ነው። ያ ብቻ ሳይሆን ቤንዚን ካርሲኖጄኒክ ሰብስታንስም ነው ወይም ደግሞ ካንሰር ጋር አሶሺየት የማድረግ አቅም ይኖረዋል። ስለዚህ በዚህ ምክንያት ቤንዚንን ፕሮሎንግድ በሆነ መልኩ ኤክስፖዝድ መሆን አያስፈልግም ለማለት ነው። እንግዲህ ቤንዚን ሁለት አይነት ስትራክቸር አለው። ሞኖ ሰብስቲቲዩትድ ቤንዚን እና ዳይ ሰብስቲቲዩትድ ቤንዚን የምንላቸው ነው። ሞኖ ሰብስቲቲዩትድ ቤንዚን የምንለው እንግዲህ የቤንዚን ስትራክቸር ላይ አንድ ሰብስቲቲዩንት ሲኖር CH3 ሰብስቲቲዩንት ነው። ስለዚህ እንደ ቅጥያ ወይም ደግሞ ተጣብቃ ነው ያለችው። ስለዚህ አንድ ስለነበረች ሞኖ ሰብስቲቲዩትድ ቤንዚን እንለዋለን። ሁለት ሲሆን ደግሞ ዳይ ሰብስቲቲዩትድ ቤንዚን እንላለን። እዚህ ጋር የምታዩቸው አንድ CH3 ወይ ሚቲል ግሩፕ ቤንዚን ላይ ሲሆን ቶሉን ይባላል። OH ሲሆን ደግሞ ፌኖል ይባላል። NH2 ሲኖር ደግሞ አኒሊን ይባላል። SO3 ወይም ደግሞ ሰልፌት ግሩፕ ሲኖር ደግሞ ቤንዚን ሰልፎኒክ አሲድ ይባላል። OCH3 ሲኖረው ደግሞ አኒሶል ይባላል ማለት ነው። እነኚህ እንግዲህ ሞኖ ሰብስቲቲዩትድ ቤንዚን ነው። ስትራክቸራሊ ቤንዚን አላቸው ሁሉም፣ ነገር ግን የሚለዩት በሰብስቲቲዩንቶቹ አማካኝነት ብቻ ነው ማለት ነው። እንዲህ ያሉት ቤንዚኖች ሞኖ ሰብስቲቲዩትድ ቤንዚን እንላቸዋለን ማለት ነው። ዳይ ሰብስቲቲዩትድ ቤንዚን የምንላቸው ደግሞ እንግዲህ ሁለት ሰብስቲቲዩንት ያላቸው ማለት ነው። ታዲያ እነዚህ ሁለት ሰብስቲቲዩንት ያላቸውን ቤንዚን ብዙ ጊዜ
ኦርቶ ሜታና ፓራ ብለን እንሰይማቸዋለን። ኦርቶ ሜታ ፓራ ብለን እንሰይማቸዋለን። እንግዲህ ኦርቶ ለመባል እዚህ ጋር ለምሳሌ NH2 እና ናይትሮ ግሩፕ አለ እዚህ ስትራክቸር ላይ ማለት። ስለዚህ NH2 ሲኖረው ቤንዚን ሪንግ ይሄንን እርሱት፣ ናይትሮ ፓርቱን እርሱትና ቤንዚን ሪንግ ላይ NH2 ሲኖር ቅድም ብለናል አኒሊን ይባላል ብለናል። ስለዚህ አኒሊን ፓረንት ኔም ነው፣ ነገር ግን ናይትሮ የሚለው እዚህ ጋር ቅጥያ ነው ማለት ነው። ስለዚህ አኒሊን ላይ ቆማችሁ ከዚች ጋር ቆማችሁ እቺ ካርበን አንድ ትላለች፣ እቺ 2፣ እቺኛዋ 3፣ እቺኛዋ 4። ስለዚህ አራተኛው ካርበን ላይ ምን አላችሁ? ሰብስቲቱዌንት አላችሁ ማለት ነው፣ ናይትሮ ግሩፕ። ሶ ከአንድ ተነስተን አራተኛው ላይ ሰብስቲቱዌንት የሚኖረን ከሆነ ፓራ እንለዋለን። ከዚህኛው ለምሳሌ OH ሲኖረው ቤንዚን ግሩፕ ላይ ይሄኛውን እርሱት፣ አሁን ይሄን እርሱትና OH ሲኖረው ቤንዚን ሪንግ ፌኖል ይባላል ብለናል ቅድም ሞኖ ሰብስቲቱት ቤንዚን ላይ ማለት ነው። ስለዚህ እዚህ OH ያለችበት ካርበን ላይ ተነስታችሁ አንድ ሁለተኛው ካርበን ላይ ሌላ ሰብስቲቱዌንት የሚኖር ከሆነ ሁሌም ኦርቶ ይባላል ማለት ነው። ኦርቶ ይባላል ማለት ነው። ስለዚህ እዚች ጋር ሆነ ሚቲሊን ግሩፕ ላይ ቆማን አንድ ሁለተኛው ላይ የምናገኝ ከሆነ ኦርቶ ነው የምንለው። ስለዚህ አንድ ቤንዚን ሪንግ ሁለት ኦርቶ ይኖረዋል። ነገር ግን አንድ ብቻ ነው ፓራ የሚኖረው። ሌላው ደግሞ ለምሳሌ እዚህ ናይትሮ ግሩፕ ላይ ወይም ደግሞ እዚህ አሲድ ፈንክሽናል ግሩፕ ላይ ቆሜ ከዚህ ብነሳ 1 2 3 ሶስተኛው ካርበን ላይ ሌላ ሰብስቲቱዌንት የሚኖረው ከሆነ ሜታ እንለዋለን ማለት። ስለዚህ ከ1 ወደ 3 ሜታ ይባላል፣ ከ1 ወደ 2 ኦርቶ ይባላል፣ ከ1 ወደ 4 ደግሞ ፓራ ይባላል ማለት ነው። ስለዚህ ኦርቶ ሜታ ፓራ ስንል በዚህ አንግል ነው የምታየው ማለት ነው። ነገር ግን ሁሌ እንደ ሩት ኔም የምትጠቀሙት ሞኖ ሰብስቲቱትድ ቤንዚን ነው ማለት። ስለዚህ እነኚህን ወደ ኋላ እንደልመልሳችሁና ሞኖ ሰብስቲቱትድ ቤንዚን የሚባሉትን እነኚህን በደንብ ማወቅ ያስፈልጋል። እነኚህ ላይ ቆመን ነው ኦርቶ ሜታ ፓራ ልናወራ የምንችለው ማለት ነው። ለምሳሌ ይሄኛውን ብታዩት እዚህ ጋር 1 2 3 4 ብለን ስለዚህ አራተኛው ላይ ምን አለ? ናይትሮ ግሩፕ አለ። ስለዚህ ናይትሮ አኒሊን ወይም ደግሞ ሌላ ስሙ ፓራ ናይትሮ አኒሊን ማለት ትችላላችሁ። ይሄኛው ደግሞ ፌኖል ላይ ቆማችሁ ሁለተኛው ላይ ኢቲል ግሩፕ አለ። ስለዚህ ቱ ኢታይል ፌኖል ወይም ደግሞ ኦርቶ ኢታይል ፌኖል ማለት ትችላላችሁ ማለት ነው። እዚህም ብትመጡ ሁለተኛው ላይ ክሎሪን ያለው ስለዚህ ቱ ክሎሮ ቶሊዩም። ለምን ክሎሪን ብታስወግዱ CH3 ያለው ቤንዚን ቶሊዩም ነበር የሚባለው ስሙ። ስለዚህ ቱ ላይ ደግሞ ክሎሪን ስላለው ቱ ክሎሮ ቶሊዩም ትሉታላችሁ ማለት ነው። ሌላው እዚህ ጋር አሲዱ ፈንክሽናል ግሩፕ ከሆነ ከዚህ ከነስተ ሶስተኛው ላይ ናይትሮ ግሩፕ አለ። ስለዚህ 3 ናይትሮ ቤንዞይክ አሲድ ወይም ደግሞ ሜታ ናይትሮ ቤንዞይክ አሲድ። ኤም ማለት ሜታ ነው፣ ኦ ማለት ኦርቶ ነው፣ ፒ ማለት ፓራ ነው ማለት ነው። እዚህ በዚህ ዳይሰብስቲቱት ቤንዚንን ስሙን መሰየም እንችላለን ማለት ነው። ሌላው ዳይሚታይል ቤንዚን ኮልድ ዛይሊን ይባላል። ለምሳሌ አንድ CH3 ሲኖረው ቶሊዩም ነበር የሚባለው፣ ሁለት CH3 ደግሞ ቤንዚን ላይ ከተጣበቁ ዛይሊን እንላለን ማለት ነው። ዛይሊን እንላለን። ስለዚህ አንድ ሁለተኛው ላይ ሁለት ዳይሚታይል ቤንዚን ወይም ደግሞ ኦርቶ ዛይሊን እንላለን። ለምን አንዱኛው ሚታይል ግሩፕ እንደ ፓረንት ብንቆጥረው ሁለተኛው ላይ ሌላ ሚታይል አለ። ስለዚህ ኦርቶ ዛይሊን እንላለን። ሶስተኛው ላይ ከተገኘ ሜታ ዛይሊን እንላለን። አራተኛው ላይ ከተገኘ ደግሞ ፓራ ዛይሊን እንላለን ማለት ነው። ብዙ ጊዜ ቤንዚን ሪንግ ግሩፕ ላይ ሌሎች አታችመንት ሲኖሩና ለምሳሌ ቤንዚን ላይ CH2 አታችመንት ካለ ያ ቤንዚን ኤሌክትሮን ማስገባት ይችላል ወይ ደግሞ ማስወጣት ይችላል ማለት ነው። እንደዛ ሲሆን ፌኒል ግሩፕ እንለዋለን። ፌኒል ግሩፕ። ስለዚህ ፌኒል ግሩፕ ማለት CH6 C6H5 አንድ ሃይድሮጅን መጨመር ይችላል ማለት ነው። ስለዚህ ፌናይል በዚህ ኤክስፕረስ ማድረግ እንችላለን፣ በኦሜጋም ኤክስፕረስ ማድረግ ደግሞ እንችላለን ማለት ነው። ሌላው ቤንዛይል የምንለው ነው። ቤንዚን ሪንግ ላይ CH2 ሲኖር ደግሞ ቤንዛይል እንላለን ማለት ነው። ቤንዛይል እንላለን። ሶ ቤንዚን ከየት ነው የሚመጣው? ብዙ ጊዜ ሶርሱ ምንድነው? ከምንድን ነው ቤንዚንን ማግኘት የምንችለው ስንል እንግዲህ አንደኛው ኮልና ፔትሮሊየም ነው። ሶ the most common source of ቤንዚን is what? ኮል እና ፔትሮሊየም። የድፍድፍ ነዳጅ የምንለው የቤንዚን ሶርስ ሊሆን ይችላል ማለት ነው። ኮል is a complex mixture of benzene like ring joined together. The thermal breakdown of coal heated at 1000 degrees Celsius in absence of air and the mixture of volatile product called coal tar boil off ይላል። ስለዚህ at high temperature heat ስናደርግ ኮልን we get a benzene ነው። ሌላው fractional distillation of coal yield benzene, toluene, xylene, dimethyl benzene, naphthalene and the host of the other aromatic compound ላይ petroleum contain a few aromatic compound and largely alkene። ስለዚህ ፔትሮሊየም የአልኪንም ሶርስ ነው ባለፈው እንዳየነው።
ነገር ግን በጥቂቱም ቢሆን ቤንዚንን ይኖረዋል ማለት ነው። ቤንዚንም ይኖረዋል ማለት ነው። ስለዚህ ግን the most dominant source of ቤንዚን ማን ነው ከተባለ ኮል ነው ማለት ነው። ኮል ነው ማለት ነው። ሌሎቹ ደግሞ ከቤንዚን በተጨማሪ እዚህ ጋር ሌላ ፈንክሽናል ግሩፕ አለን። እነሱም ካርበን ላይ ኤሌክትሮኔጌቲቭ አተም አታች ሲሆን ነው። ለምሳሌ ካርበን ላይ ያለው ዜድ ይሄ ኤሌክትሮኔጌቲቭ ነው። ለምን ፓርሻል ኔጌቲቭ ከተባለ ኤሌክትሮኔጌቲቭ አተም ነው ማለት ነው። ስለዚህ ሎን ፔር ስላለው ካርበን ላይ አታች ይሆናል። that is ፓርሻል ኔጌቲቭ እንለዋለን። ስለዚህ እንዲህ ያሉ ፈንክሽናል ግሩፖችም አሉ። ለምሳሌ አልኮልን ብትወስዱ ይሄ ZOH ሲሆን ነው ማለት ነው። ኦክሲጅን ሃይድሮጂን ሲሆን አልኮል እንለዋለን ማለት ነው። ስለዚህ የአልኮል ዲስቲንክቲቭ ፊቸር ምንድነው? OH ፈንክሽናል ግሩፕ መኖሩ ነው ማለት ነው። ፈንክሽናል ግሩፕ መኖሩ ነው። ሌላ እዚህ ጋር ኢኖል የሚል ነገር አያያችሁ ነው። ኢኖል ማለት እንግዲህ ካርበን ካርበን ደብል ቦንድ ላይ OH አታች ሲሆን ነው። ለምሳሌ ይሄንን በደንብ ይዩት። እዚህ ጋር ካርበን ካርበን ደብል ቦንድ ነው። OH አታች ሲሆንበት ኢኖል እንለዋለን። ኢን የሚያሳየው ደብል ቦንድ ነው። ኦል የሚያሳየን ደግሞ OH መኖሩን ነው። ሌላ ቤንዚን ሪንግ ላይ መታችሁ OH ካገኛችሁ ቅድም ብለናል ፌኖል በናናል። ፌኖል እንግዲህ በተዘዋዋሪ ምንድነው ማለት ነው? አልኮል ነው ማለት ነው። አልኮል ነው ማለት ነው። አልኮል እንግዲህ በዚህኛው ፎርም ሊቀመጥ ይችላል። እዚህ ጋር እንዳያችሁ CH3 ማለት ነው። ይሄ OH። ስለዚህ እዚህ ሴንትራል ካርበን ላይ ካርበን 4 ቦንድ ስለሚፈጥር አንዱ ምንድነው? OH ነው። እንዲህ ያለ አልኮል ኳተርነሪ አልኮል እንለዋለን። ለምን? 3 አር ግሩፕ አታች ስላደረጋት ካርበን ማለት ነው። እንግዲህ በዚህ ፎርም የሚፈጠሩትም አልኮል የምንላቸው ናቸው ማለት ነው። እንግዲህ 3 አይነት አልኮል አለን። ፕራይመሪ፣ ሰከንደሪ እና ትሪሸሪ አልኮል አለ። እንግዲህ ፕራይመሪ፣ ሰከንደሪ፣ ትሪሸሪ አልኮል ስንል ቤዝድ የሚያደርገው OH-ን የያዘችው ካርበን ስንት አር ግሩፕ አላት የሚል ነው። ለምሳሌ እቺኛዋን OH የተሸከመችው ካርበን ሌላ አር ግሩፕ አንድ አር ግሩፕ ነው ያላት። አንድ አር ግሩፕ የሚኖራት ከሆነ ፕራይመሪ አልኮል እንላታለን። ሁለት አር ግሩፕ የሚኖራት ከሆነ እቺ OH-ን የያዘችው ካርበን ሰከንደሪ እንላታለን። እቺ OH-ን የያዘችው ካርበን ደግሞ 3 አር ግሩፕ የሚኖራት ከሆነ ቴሪሸሪ አልኮል እንላታለን ማለት ነው። ቴሪሸሪ አልኮል እንላታለን። ስለዚህ depending on whether OH group is bonded to the primary, secondary or tertiary, we can classify alcohol into 3 ይላል እዚህ ጋር ማለት ነው። ሌላው IUPAC name of alcohol ነው። እንዴት ነው ታዲያ አልኮልን ስማቸውን ልንሰይም የምንችለው ነው? እንግዲህ አልኬን፣ አልኪን፣ አልካይልን ስማቸውን እንዴት እንደሰየመ አይተናል። ቤንዚንንም ዳይሰብስቲቱት እና ሞኖሰብስቲቱት ሲሆን እንዴት ኔም እንደምናደርግ አይተናል። አሁን ደግሞ አልኮሎችን እንዴት ነው ኔም የምናደርገው? ስለዚህ የመጀመሪያው እንግዲህ እንደ አልኬን ሎንገስት ቼኑን መፈለግ ነው። the longest chain containing a carbon bond with OH ያችን OH ግሩፕን የያዘው ሎንገስት ቼን ካርበኑ የማውጣት ስራ ነው የመጀመሪያ ስቴፕ የምንሰራው። ከዛ በኋላ number the carbon chain to give OH group to the lower atoms numbers and apply all the rule of the nomenclature። ስለዚህ OH-ን የያዘው ካርበን ላይ ተነስተን ቁጥሩን እንሰጣለን ማለት ነው። ሰብስቲቱንት ካለ ሰብስቲቱንቶቹን የት ጋር እንዳሉ ሎኬት እናደርጋለን። ከዛ በኋላ ሰብስቲቱንቶቹን በቁጥር ከለየን በኋላ ፓረንት ኔሙን የአልኬን እንወስድና ነገር ግን አልኬን ላይ የነበረችውን ኢ የመጨረሻዋን ANE የምትለዋን ወደ ኦል እንቀይራታለን ማለት ነው። ለምሳሌ እስቲ በምሳሌ እንያቸው። ለምሳሌ ይሄንን ተመልከቱት። CH3CH2 ማለት CH3CH2CH3 ላይ ስንት ካርበን ነው? 1 2 3 4 ካርበን አለው። ነገር ግን ሁለተኛው ካርበን ላይ ምን አለው? OH አለ። ስለዚህ አልኮል ነው ማለት ነው በአጠቃላይ። ነገር ግን 4 ካርበን ሲኖር ቡቴን ነበር የምንለው። ቡቴንን የሚለው ነው ቡታኖል እንላለን። ለምን? ኦል አልኮልን ስለሚያሳይ። ነገር ግን ሁለተኛው ካርበን ላይ ነው OH ያለው። ለዛም ነው 2 ቡታኖል የምንለው ማለት ነው። ወይም ደግሞ ቡቴን ቱ ኦል ቱ የሚያሳየው ምንድነው? ፖዚሽን ኦፍ OH ነው ማለት ሌላ ነገር አይደለም። ፖዚሽን ኦፍ OH ነው የሚያሳየው። እዚህ ጋር ብትመጡ የካርበን ቁጥሩ 5 ነው። ስለዚህ 5 ካርበን ታለው ፔንታኖል ነው የምንለው። ነገር ግን ሁለተኛው ካርበን ላይ ኢቲል ፋንክሽናል ኢቲል ሰብስቲቱንት አለ። ስለዚህ 2 ኢታይል 1 ፔንታኖል። ለምንድን ነው 1 ፔንታኖል ያለው? የመጀመሪያው ካርበን ላይ OH ስላለ ነው ማለት ነው። እዚህም ብትመጡ ሳይክሎ ስትራክቸር ነው ያለው። ነገር ግን አልኮል ነው። ለምን? OH ስላለ። ስለዚህ እዚህ ጋር እንቆምና ቁጥር እንሰጣለን ማለት ነው። 1 2 ወይም ደግሞ 1 አሁን ከዚህ ተነስተ ለምሳሌ 1 እዚህ ጋር 1 ብንል እዚህ ጋር 2 ነው። ስለዚህ ሁለተኛው ላይ CH2 እናገኛለን። ከዚህ ጋር ግን ወዲህ ብንሄድ አንደኛው ካርበን ላይ ኢቲልን እናገኛለን። ስለዚህ ቅርቡ መንገድ ይሄ ነው ማለት ነው። ከዚህ ተነስተን 1 2 3 4 5 ስለዚህ ሁለተኛው ላይ ኢታይል ግሩፕ አለ፣ አምስተኛው ላይ ደግሞ ሚቲል ግሩፕ አለ። ከዛ ሳይክሎ ሄክሳኖል ነው። ለምን 6 ሲሆን ሄክሴን ነበር የሚባለው ሳይክሎ ሄክሳኖል ብለን ስሙን በዚህ መልኩ እንሰይማለን ማለት ነው። ስለዚህ አልኮሎችን እንግዲህ በኮመን ኔም እና በአዩፓክ ኔም መጥራት ይቻላል።
ኮመን ኔም ስንጠቀም ለምሳሌ ኢቲል ግሩፕ ላይ ኢቲል አልኮል ማለት እንችላለን ማለት ነው። ኢቲል አልኮል ማለት እንችላለን ለማለት በኮመን ኔም ለምሳሌ ይሄኛው ነው ኢቲል አልኮል ብለናል። ለምን እቺ ሁለት ካርበን ሲኖር ኢታይል ስለነበረ አልኮል ደግሞ OH የሚለውን ለማሳየት ነው። እዚህ ጋር ፕሮፓይል እና 3 ካርበን ሲኖር ነው። ሌላው ደግሞ ተርት ቡታይል አልኮል ላይ ተርት የተባለው እቺ ካርበን በ3 CH3 ስለተከበበች ነው። በ3 ስለተከበበች ተርት እንላታለን ማለት ነው። ሌላው እንግዲህ ቱ ፕሮፓኖል is a major component of rubbing alcohol and when rubbed on the skin it evaporates readily and producing a pleasant cold sensation, cooling sensation. it has what weak antibacterial property ይላል። በተወሰነ antibacterial effect እንዳለው ለማሳወቅ ተፈልጓል ማለት ነው። ቱ ፕሮፓኖል የምንለው ቱ ፕሮፓኖል እንዲህ ያለ ፊቸርም አለው ማለት ነው። ምን አይነት ፊዚካል ፕሮፐርቲ ያላቸው ታዲያ አልኮሎች? ስፔሻሊ አልኮሎች እንግዲህ ቦይሊንግ ፖይንታቸውን ካየን ሃየር ቦይሊንግ ፖይንት ነው የሚኖራቸው፣ ምክንያቱም ሃይድሮጂን ቦንድ ስላላቸው ማለት ነው። ሃየር ቦይሊንግ ፖይንት ዳን አልፋቲክ ሃይድሮካርበን having the same carbon number ይላል። ለምሳሌ ከአልኬን ጋር ኮምፔር ብናረጋቸው ሃየር ቦይሊንግ ፖይንት ነው የሚኖራቸው። why? because they have strong hydrogen bond። ምክንያቱም ሃይድሮጂን ቦንድ ስትሮንግ ስላላቸው ቦይሊንግ ፖይንታቸው በዛው ልክ ከፍ ይላል ማለት ነው። ሌላው ሃይድሮጂን ቦንዳቸው ከፍተኛ ስለሆነ ወተር ሶላቢሊቲያቸው በዛ ልክ ነው። ለምሳሌ OH ግሩፕ is hydrophilic ማለት እንግዲህ ወተር ላቪንግ ነው ብለናል። ስለዚህ because of this hydrogen bond alcohol is completely soluble in water ማለት ነው። so because of the polarity and ability to form hydrogen bond so alcohol much more soluble in water than alkane ይላል። አልኬን ነን ፖላሮች ናቸው፣ ስለዚህ በቀላሉ ውሃ ውስጥ ዲዞልቭ ላይ ያደርጉ ይችላሉ። አልኮሎች ግን በደንብ ዲዞልቭ ያደርጋሉ ነው። ነገር ግን ሶላቢሊቲያቸው ካርበን ነምበራቸው እየጨመረ ሲሄድ ይቀንሳል። ለምሳሌ አልኮል less than 5 ካርበን ሲሆን miscible with water ነው። ከዛ በላይ ሲሆን ግን ሶላቢሊቲው እየቀነሰ ይሄዳል ነው። so alkyl group or hydrophobic part of the alcohol become larger, water solubility decrease። ይሄ ማለት አልኪል ግሩፕ ወይም ደግሞ ሃይድሮፎቢክ ፓርቱ እየጨመረ ሲሄድ ሶላቢሊቲው ውሃ ውስጥ በየቀነሰ ይሄዳል ማለት የአልኮል። ሌላው አልኮል ላይ እንግዲህ ዳይፖል ኢንተራክሽን እናያለን። ዳይፖል ኢንተራክሽን ማለት ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ አለ። ፓርሻል ኔጌቲቭ ቻርጅ ኦክሲጅን ላይ፣ ፓርሻል ፖዚቲቭ ደግሞ ሃይድሮጂን ላይ ይኖራል። therefore a dipole attraction between the positively polarized proton OH group of the molecule and the negatively charged oxygen of another molecule can associate with high boiling point ማለት። ስለዚህ boiling point እንግዲህ as a result of dipole interaction ሊሆን ይችላል፣ ሃይድሮጂን ቦንድ ሊሆን ይችላል። በዚህ ምክንያት አልኮል በጣም ወተር ሶለብል ነው ማለት ነው። ነገር ግን ካርበን ኮንተንቱ እየጨመረ ሲሄድ ግን ሶላቢሊቲው ደግሞ እንደዛ እየቀነሰ ይሄዳል ማለት ነው። ሌላው አልኮል ምን አይነት ሪአክሽን ያካሂዳል ነው። what type of reaction can alcohol undergo? ለምሳሌ የመጀመሪያው ሪአክሽን ዲሃይድሬሽን ነው። ይሄ ማለት ውሃን ማስወገድ ነው፣ elimination of water ማለት ነው። እንግዲህ ከአልኮል ላይ ውሃን eliminate ካደረግን ማለት ልክ እዚህ ጋር እንደምታዩት እቺ ናይትሮጂን እና እቺን OH ሪሙቭ ስናደርግ በውሃ መልክ in the presence of sulfuric acid as a catalyst የምንፈጥረው ማን ነው? አልኪን ነው። ካርበን ደብል ቦንድ ነው ማለት ነው። በተመሳሳይ ሁኔታ ባለፈው ካስታወሳችሁ አልኪን ላይ ውሃ ስንጨምር የምንፈጥረው አልኮልን ነበረ። ቻፕተር ፓርት 1 ላይ አይተነዋል። አልኪኖች አንዱ ሃይድሬሽን ሪአክሽን ያካሂዳሉ ብለናል። የዛን ጊዜ አልኮል ይፈጥራሉ። በተመሳሳይ ደግሞ ዲሃይድሬሽን ማለት ውሃን ማስወገድ ነው። ስለዚህ ውሃን ደግሞ ከአልኮል ላይ ስናስወግድ ማን እናገኛለን? አልኪንን እናገኛለን። ሌላ ኦክሲዴሽን ሪአክሽን ነው። እንግዲህ ፕራይመሪ አልኮሎች ብዙ ጊዜ ወደ አልዲሃይድ ይቀየራሉ፣ ከዛም ወደ ካርቦክሲሊክ አሲድ ኦክሲዳይዝድ ይሆናሉ። ኦክሲዳይዚንግ ኤጀንት ባለ ለምሳሌ ክሮሜት፣ ሶዲየም ዳይክሮሜት እነኚህ ኦክሲዳይዚንግ ኤጀንት ይባላሉ። እነኚህ ኦክሲዳይዚንግ ኤጀንት ባሉበት ሁሌም ፕራይመሪ አልኮል ወደ አልዲሃይድ እና ከአልዲሃይድም ደግሞ ወደ ካርቦክሲሊክ አሲድ ይቀየራል ማለት ነው። ለምሳሌ እዚህ ጋር ዋን ኢላድ ይሄ ፕራይመሪ አልኮል ነው። ፕራይመሪ አልኮል ክሮሜት ባሉበት በቀጥታ ወደ ተቀየረ ወደ ዴካኖይክ አሲድ፣ ይሄ ካርቦክሲሊክ አሲድ ነው። ስለዚህ እዚህ መሃል ምን አለ? አልዲሃይድ አለ ማለት ነው። አልኮል ወደ አልዲሃይድ ደግሞ ወደ ካርቦክሲሊክ አሲድ ይቀየራል። ይሄ ሪአክሽን ኦክሲዴሽን እንለዋለን። ሰከንደሪ ሲሆኑ ደግሞ ወይም ደግሞ ሰከንደሪ አልኮሎች ሲሆኑ በቀጥታ ወደ ኬቶን ይቀየራሉ። ሰከንደሪ አልኮል is directly changed to what? ኬቶን ይሆናል። ነገር ግን ተርሸሪ አልኮል በምንም ታምር ኦክሲዴሽን አያካሄድም። ለምን? ሃይድሮጂን ቦንድ ስለሌለው ማለት ነው። have no hydrogen atom on the carbon with OH group, therefore no oxidation can be takes place። ስለዚህ ተርሸሪ አልኮል ኦክሲዴሽን አያካሄድም። ምክንያት ከተባለ ሃይድሮጂን ቦንድ ስለሌለው ነው። when H3 or ethanol is ingested, it is oxidized
in the liver first to acetaldehyde ይሄ ማለት aldehyde ነው then to acetate ion which is converted to carboxylic acetic acid ማለት መጨረሻ ላይ ስለዚህ ኢታኖሉ ወደ acetaldehyde እንቀይራለን ከacetaldehyde ደግሞ በቀጥታ ወደ acetic acid እንቀይራለን ይሄ እንግዲህ oxidation of primary alcohol to aldehyde then to carboxylic acid ማለት ነው ሁለተኛው functional group እንግዲህ ፌኖሎች ናቸው ፌኖል የምንለው ቤንዚን ሪንግ ላይ OH ሲኖር ነው ብለናል ቀደም so ቤንዚን ሪንግ ላይ OH ሲኖር ፌኖል ነው የሚባለው so the class of compound containing OH bond to aromatic ring is known as phenol having strong acidic hydrogen and the CH bond is very difficult to break and many reaction takes place in the aromatic ring ይላል ይሄ OH እዚህ ጋር ያለችው OH አልኮል መሆኑን ታሳየን እንጂ ነገር ግን እዚህ ጋር ያለችው OH እና መጀመሪያ ላይ አልኮል ላይ ያየነው OH አሲዲቲው ይለያያል ይሄኛው በጣም ስትሮንግ አሲድ ነው የሚሆነው ይሄ OH ማለት ለምን ሲባል ቤንዚን ሪንግ ላይ ምን አለ ፓይ ቦንድ አለ ማለት ነው ፓይ ቦንድ አለ ስለዚህ ሪዞናንስ አለ ማለት ነው ሪዞናንስ ደግሞ እንግዲህ ባለፈው እንደተማማርነው አሲዲቲን ይጨምራል ብለናል ቻፕተር 1 ላይ እንዳየነው ስለዚህ አሲዲቲው የጨመረበት ትልቁ ምክንያት እቺኛዋ OH አሲዲክ ማን ነው አታች የሆነችው ቤንዚን ሪንግ ላይ ስለሆነ ቤንዚን ሪንግ ደግሞ ሪዞናንስ ስላለው ነው ማለት ስለዚህ እቺ ፌኖል እና እቺ ሳይክሎሄክሳኖል OH-አቸውን ኮምፔር ካደረጋችሁ ፒኬያቸው የዚህ 10 ነው የዚህ 16 ፒኬው ዝቅ አለ ማለት አሲዲቲው ከፍ አለ ማለት ነው ፒኬው ከፍ አለ ማለት ደግሞ አሲዲቲው ዝቅ አለ ማለት ነው so phenol are structurally similar to alcohol and they have much stronger acid ነው የሚለው weak acid when compared with carboxylic acid such as acetic ስለዚህ ፌኖል ከሳይክሎሄክሳኖል ጋር ኮምፔር ስናደርገው አሲዲቲው ከፍ ይላል ነገር ግን ከካርቦክሲሊክ አሲድ ጋር ደግሞ ኮምፔር ስናደርገው አሲዲቲው በዛ ልክ ይቀንሳል ማለት ነው so this phenol and the related compound occur widely in nature እንግዲህ በተፈጥሮ ፌኖሎች ብዙ በብዛት ኔቸር ላይ ሊገኙ ይችላሉ በተለያየ መልኩ ለምሳሌ ታይሮሲንን ከወሰዳችሁት ይሄ አሚኖ አሲድ ነው ይሄ አሚኖ አሲድ እንግዲህ በጣም ብዙ ጥቅም አለው ስፔሻሊ ቱ ፕሮዲዩስ አልካሎይድ ያ ብቻ ሳይሆን ስቴሮይዳል ሆርሞንን ፕሮዲዩስ ለማድረግ ይጠቅማል እና በብዛት ይገኛል ስለዚህ እዚህ ላይ እንደምታዩት አሁን ቤንዚን ሪንግ ላይ OH አለ ፌኖሊክ ክላስ ነው ማለት ነው ፌኖሊክ ክላስ ዚሚዩት ሚታይል ሳሊሳሌት ፌኖሊክ ክላስ አለው ሌላው ዩጂኖል which is mainly used for perfume industry and the spice industry can also be having what OH አለው ማለት ነው ሌላው ታይሞል እቺ ተርፒኖይድ ነች this cyclic monotherpy ስለዚህ እዚህ ላይ ምን አለኝ ማለት ነው OH አለኝ ማለት ነው so acidic nature ነው so phenol resemble an alcohol but with OH attached in the aromatic ring and other than alkyl እና ሌላው ደግሞ PK10 የሚያሳየው stronger acid than ethanol መሆኑን ነው because negative charge of phenoxide ion is stabilized over for the atoms of one oxygen atom and 3 carbon there is resonance አለው ማለት ስለዚህ ከኖርማል አልኮል ፌኖል የራሱ ሪዞናንስ ይኖረዋል ማለት ነው ሪዞናንስ ይኖረዋል ኖርማል አልኮል ሪዞናንስ አይኖረውም ብለናል ባለፈው ለዚህ አሲዲቲያቸውን ኮምፔር ስናደርግ የፌኖል ከፍ ይላል ማለት ነው የፌኖል ከፍ ይላል ማለት ነው የቀጣዩ ፋንክሽናል ግሩፕ እንግዲህ ኢተር ነው ኢተር የምንላቸው እንግዲህ ROR የሚል ፋንክሽናል ግሩፕ ያላቸውና ብዙ ጊዜ ቮላታይል የሆኑ ሶልቨንቶች በላብራቶሪ ውስጥ ስፔሻሊ ፎር አነስቴቲክ የምንጠቀምባቸው ሶልቨንቶች ናቸው ስፔሻሊ ዩ ፋርማስታፍ ብዙ ጊዜ ፋርማሲስት ስታፎች ለማይሶችን አነስቴታይዝ ለማድረግ ለማደንዘዝ ስፔሻሊ ፎር ኢን ቪቮ እንደ ኢን ቪትሮ ቴስት ከሰራም በኋላ ሁመንሊ ኪል ማድረግ ስላለብን የምንጠቀመው ዳይታይል ኢተር አንዱ የኢተር ክላስ ነው ማለት ነው ኢተር ክላስ ነው እዚህ ጋር ምን ይላል compound with two alkyl group alkenial vinyl or aryl to an oxygen atom is known as ether ነው ስለዚህ ኦክሲጅን አተም ላይ አልኪል ግሩፕ አታች ከሆነ በቀላሉ ኢተር ፈጠር ማለት ነው ኢፖክሳይድ ማለት ደግሞ በቀላሉ ሳይክሊክ ሲሆን ነው ኢተር ሳይክሊክ ፎርም ኦፍ ኢተር is known as ኢፖክሳይድ እንለዋለን ብለናል እንደ ኢተር are well known for their anesthetic property ያላቸው አነስቴዥያውስ በጣም ይጠቅማል ማለት ነው ስፔሻሊ ኢን ማይስ ሌላው the ድሮባካቸው ምንድነው ተቀጣጣይ ናቸው በጣም ይተናሉ ስለዚህ ነዳጅ ሊፈጥሩ ይችላሉ ምሳት ሊፈጥሩ ይችላሉ ነው እነዚህ ሜጀር ዩዝ ኦርጋኒክ ላብራቶሪ ሶልቨንት ሪአክሽን ብዙ ጊዜ ላብራቶሪ ውስጥ እንደ ሶልቨንት እንደ ኤክስትራክሽን ለምሳሌ ፔትሮሊየም ኢተር እንጠቀማለን ለአነስቴቲክ ሰብስታንስ ደግሞ ዳይታይል ኢተር እንጠቀማለን ስለዚህ እንደ ሶልቨንትም ያገለግሉናል they enough to dissolve many organic compounds and the electron on oxygen atom interact with alkali metal cation to solubilize it ይላል
ኢተር አር ናን አሲዲክ and are not very reactive ስለዚህ አሲዲክ አይደሉም ስለዚህ ሪአክቲቪቲያቸው ትንሽ ዝቅ ያለ ነው ማለት ነው አልኮል ኢተር ኢፖክሳይድ ሁሉም ኦክሲጅን አላቸው ነገር ግን the orientation of oxygen ግን ይለያያል ማለት ነው so in contrast COC bond angle of the epoxide must be 60 ይሆናል ለምሳሌ እዚህ ጋር እንደምታዩ CH3 OH አልኮል ነው CH3O ይሄ ደግሞ ኢተር ነው እዚህ ደግሞ ስመጡ ኢፖክሳይድ ነው ሳይክሊክ ኢተር ቦንዱ እንዳያችሁት ይሄኛው 60 ዲግሪ ነው ይሄ 111 ነው ይሄኛው ደግሞ 109 የዚህኛው ቦንድ አንግል በጣም ነው የወረደው ለምንድን ነው ሲባል ቦንድ ስትሬን ስለሚኖር ነው ይሄ ኦክሲጅን እዚህኛው ካርበን እና እዚህኛው ካርበን ላይ ትልቅ አደጋ ያደርሳል በዚህ የተነሳ ቦንዱ ምን ያደርጋል ሽሪንክ ያደርጋል ማለት ነው ሽሪንክ ያደርጋል ስለዚህ ቦንድ አንግሉ በዚህ ምክንያት በሃፍ ይቀንሳል ወይም ደግሞ በጣም ይቀንሳል ማለት ነው በሌላ አባባል ይሄ ቦንድ ብሬክ ለመሆን በጣም አደጋ ውስጥ ወይም ተጋላጭ ነው ማለት ነው ስማቸውን እንዴት እንጠራው ሲባል ሁሉ ጊዜም እንግዲህ ኢተሮችን ስማቸውን ለመጥራት መጀመሪያ ሰብስቲቱንቶቹን በግራና በቀኝ ያሉትን በአልፋቤት ማስቀመጥ ነው ለምሳሌ ይሄ ሚቲል ነው ይሄ ደግሞ ኮድ ያለው ኢቲል ነው ኦክሲጅን ላይ ቆመው ወደ ቀኝ ያለው ኢቲል ነው ኦክሲጅን ላይ ቆመው ወደ ግራ ሚቲል ከኢቲልና ሚቲል ደግሞ ማን ይቀድማል ኢቲል ይቀድማል ስለዚህ ኢቲል ሚቲል ኢተር ብለን ስሙን እንጠራለን ማለት እዚህ ደግሞ ስመጡ ኦክሲጅን ላይ ቆማችሁ ወደ ቀኝም ወደ ግራም ስታዩ ሁለቱም ላይ ያለው ኢቲል ተመሳሳይ ናቸው ስለዚህ ሁለት ተመሳሳይ ሰብስቲቱንት አንድ ግሩፕ ላይ አታች የሚሆን ተሆነ ምን እንላለን ብለናል ዳይ ስለዚህ ዳይታይ ኢተር ትላላችሁ ማለት ነው እዚህ ስመጡ ደግሞ ሳይክሊክ ነው ነገር ግን OH3 ደግሞ አለው ስለዚህ ኢተር ነው ማለት ነው ሶ እቺን ሚቲል ሚቲል ነች ይሄ ደግሞ ፌናይል ነው ስለዚህ ሚቲል ፌኒል ኢተር ወይም ደግሞ አኒሶል የሚለው ስም ይሰጠናል ማለት ነው ሶ ፎር ኮምፕሊኬትድ ኢተርስ the ether part is considered as alkoxide substituent ይላል for example እቺን ብትወስዱት ቤንዚን ሪንግ አለ እዚህኛው ጋር ኢቲል አለ እዚህ ጋር ሚቲል አለ ስለዚህ እቺ ኢታይል ኦክሲጅን ላይ አታይ ስለሆነች ኢቶክሲ ይሆናል ከዚህ ተነስተን 1 2 3 አራተኛው ካርበን ላይ ብንመጣ ሚቲል እናገኛለን ቀሪው ቤንዚን ነው ማለት ስለዚህ ዋን ኢቶክሲ ፎር ሚታይል ቤንዚን የሚል ስም እንሰጠዋለን ማለት እዚህ ብትመጡ ደግሞ እዚህኛው ጋር ሚቲል ነች እዚህ ጋር ሚቲል ነች ስለዚህ ሁለቱም ጋር ሚቲል ነው ነገር ግን ሁለቱ OH ነው አሁን ደግሞ የገጠመን ማለት ነው ሶ 1 2 ዳይ ኢቶክሲ ይሆናል ማለት ነው ለምን እቺኛው የማከረኛው ሰብስቲቱንት ሆናለች 1 2 ሁለት ምን አለው ሁለት ሚቲል ግሩፕ ስላለው 1 2 ዳይሚታይል ኢቶክሲ ኢቴን እቺ ፓረንት ኔም ነች 1 2 ስለሆነ ኢቴን ነው ስለዚህ ፓረንት ኔሙን ኢቴን እንለዋለን ማለት ነው ይሄም ተመሳሳይ ነው እቺኛዋን ኢቶክሲ እንላታለን ከዛ ሳይክሎሄክስ 1 ሄክሲን እንላለን ይሄ ሳይክሎሄክሲን ስለሆነ ደብል ቦንድ ስላለው ማለት ነው ሳይክሊክ ኢተር እንዳለው ኢፖክሳይድ ነው ይሄ እንግዲህ ኦክሲጅን ላይ ሳይክል ሲፈጥሩ እንደዚህ በዚህ መልኩ ሳይክሊክ ኢተር is known as ኢፖክሳይድ እንላቸዋለን ብዙ ጊዜ ፊዚካል ፕሮፐርቲያቸውን ካየን ኤሌክትሮኔጌቲቭ ኦክሲጅን አተም gives ኢተር a slightly dipole moment ምክንያቱም ኦክሲጅን እና ካርበን ኤሌክትሮኔጌቲቭ ዲፈረንስ ስላለ በተወሰነ ዳይፖል ሞመንት ይኖራቸዋል ስለዚህ ሰም ዳይፖል ሞመንት አላቸው ማለት ስላይትሊ ወደ ፖላሪ ይቀርባሉ ማለት ነው since ether contain two polar bonds and they are bent it is net dipole moment አላቸው ነው cyclic ether or epoxide have larger dipole moment because epoxide like cyclopropane are strained and with respect to boiling point ether resembles alkane than alcohol ይላል አሁን ether ብዙ ጊዜ boiling pointቱን ካየነው ወደ አልኬን ነው ከአልኮል ይልቅ የሚቀርበው ለማለት ነው and with respect to solubility ካየነው ደግሞ in water ወደ አልኮል ይቀርባል ማለት ነው ከአልኬን በተሻለ ሶለብል ይሆናል ማለት ነው ሌሎቹ አሚን ነው አሚን እንግዲህ የምንላቸው NH ቦንድ ያላቸው ወይ ናይትሮጂን ያላቸው ኮምፓውንዶች ናቸው so compound with in which one or more of the hydrogen of ammonia have been replaced by alkyl group or aryl group they occur widely in living organism ለምሳሌ trimethyl amine occurs in animal tissue formed with enzyme breakdown certain fish proteins has a characteristic odor of protein fish ስለዚህ አሳዎች ብዙ ጊዜ ትራይሚታይል አሚን ይኖራቸዋልና አሳ ያለበት ባህር ሽታ ራሱ ያመጣልና እንደምታውቁት ያ ሽታ የሚመጣበት ትልቁ ምክንያት ከአሚን የተነሳ ነው ለማለት ነው ያ ብቻ ሳይሆን እነ ኒኮቲን ለምሳሌ ሲጋራ ውስጥ የሚገኙት አክቹአሊ ዛር አልዲሃይድ ማነው አልካሎይድ ናቸው ነገር ግን አሚን ፋንክሽናል ግሩፕ አላቸው እነ ኮኬን እነ ኩዊኒን ብትወስዱ ይሄ አንቲ ማላሪያል ድራግ ነው ይሄ አንቲ ማላሪያል ድራግ ኩዊኒን እሱም አሚን ያለው ለምን NH ፋንክሽናል ግሩፕ
ስላለው ማለት ነው NH functional group ስለዚህ ይሄ ስትራክቸሩ ነው ትራይ ሚታይል አሚን ኒኮቲን ኩዊኒን ኮኬን እነኚህ በተዘዋዋሪ አማይን functional group አላቸው ማለት ነው እንዳልኳችሁ አልካሎይድ የምንላቸው ብዙ ጊዜ ናይትሮጅን ኮንቴኒንግ ኮምፓውንድ ሶ እንግዲህ አልካሎይዶች ብዙ ጊዜ ሰከንደሪ ሜታቦላይቶች ናቸው ስፔክታኩላር ሜዲሲናል ቫልዩ ያላቸው ናቸው ለምሳሌ ኒኮቲን ሞርፊን ከወሰዳችሁ ስፔክታኩላር ሜዲሲናል ቫልዩ ያላቸው እንግዲህ አሚን ፋንክሽናል ግሩፕ እነኚህም ይኖራቸዋል ነው ሶ ናይትሮጅን አተም sp3 ሃይብሪዳይዝ ትራይጎናል ፓይራሚዳል ሼፕ ነው የሚኖረው አኮርዲንግ ቱ ቫስፐር ቻፕተር 1 እንዳየነው ቫስፐር ቲዮሪ እንግዲህ ስለ ሼፕ ነው የሚያወራው ብለናልና በዛ ህግ የተነሳ አሞኒያ ወይም ትራይጎናል ፓይራሚዳል ስትራክቸር ዊዝ ቦንድ አንግል 109.5 አካባቢ ነው ማለት ነው እና ይሄ አሚን እንግዲህ በሶስት ይከፈላል ወይም በአራት ይከፈላል ፕራይመሪ አማይን ሰከንደሪ አማይን ትሪሸሪ አማይን እንደ ኳተርነሪ አማይን ብለን በሶስት በአራት ልንከፍለው እንችላለን ፕራይመሪ የምንለው እንግዲህ ልክ NH2 ላይ ወይንም ናይትሮጅን ላይ ሁለት ሃይድሮጅን ሲኖርና አንድ አር ግሩፕ ሲኖር ነው ሰከንደሪ የምንለው ናይትሮጅን ላይ አንድ ሃይድሮጅን ሲኖር ነው ትሪሸሪ የምንለው ደግሞ ናይትሮጅን ላይ ምንም ሃይድሮጅን ሲጠፋና አር ግሩፕ ሲከቡት ትሪሸሪ እንለዋለን ይሄን ትሪሸሪ ደግሞ እንደገና ወደ ኳተርነሪ ልንቀይር እንችላለን ናይትሮጅን ፕላስ ሲሆን ማለት ነው for an alkyl halide or an alcohol the number of alkyl group attached to the carbon which the halogen or the OH is bonded is determined classification ብለናል እንግዲህ እዚህ ካርበን ላይ ሴንትራል ካርበን ላይ ቆመን አር ግሩፖቹን እያየን እየቆጠርን ፕራይመሪ ሰከንደሪ እና ትሪሸሪ ማለት እንደምንችል ሶስት አር ግሩፕ ሲኖር ትሪሸሪ እንላለን ሁለት አር ግሩፕ ሲኖር ኖ ልክ ናይትሮጅን ላይ አታች የሆነችው ሃይድሮጅን አይተን ሃይድሮጅን ሁለት ሃይድሮጅን ካለው ፕራይመሪ እንላለን አንድ ሃይድሮጅን ካለው ሰከንደሪ እንላለን ምንም ሃይድሮጅን ከሌለው ግን ትሪሸሪ እንላለን ማለት ለምሳሌ እዚህ ጋር እቺ ካርበን እንዳያችሁት ሶስት አር ግሩፕ ነው አታች የሆነው ነገር ግን ናይትሮጅን ላይ ሁለት ሃይድሮጅን ስላሉ ፕራይመሪ አሚን ብለናል አልኮልን ብትወስዱት ግን ካርበን ላይ ያለው አር ግሩፕ 3 ስለሆኑ OH አታች የሆነበት ካርበን 3 አር ግሩፕ ስላለው ትሪሸሪ አልነው ማለት ስለዚህ ስፔሻሊ አሚን ላይ ናይትሮጅን ላይ ያለችው ናይትሮጅን ነው ማየት ያለብን ማለት ነው ሶ ፕራይመሪ አማይን አር ኔምድ ኢን ዳይፓክ ሲስተም እንግዲህ ፕራይመሪ አማይንን ስንጠራ ብዙ ጊዜ ሰብስቲቱንቶች እናያለን ከዛ አማይን የሚለውን ሳፊክስ አድርገናል ለምሳሌ ሁለት ካርበን ናይትሮጅን ላይ ቆሞ ወደ ቀይ ስትሄዱ አንድ ሁለት ካርበን ያለው ኮምፓውንድ ኢታይል ይባላል ቀሪው ማን ነው አማይን ነው ስለዚህ ኢታይል አማይን ወይም ደግሞ ኢቴናሚን እንለዋለን እዚህ መጣችሁ እቺን እዚህ ጋር ቆማችሁ 1 2 3 4 ስለዚህ አራት ሲሆን ቡታይል ነው ወይም ቡቴን ነው የሚሆነው ነገር ግን እዚህ መጨረሻው ካርበን ላይ ሚቲል ስላለ አይሶ ነው የሚሆነው ይሄ ስትራክቸር ሶ 1 2 3 4 ነገር ግን እቺ ሚቲል ነች 2 ሚታይል 1 ፕሮፓይን አማይን እንለዋለን ማለት ነው ይሄኛው ደግሞ ሳይክሎ ስትራክቸር ስለሆነ ሳይክሎ ሄክሳይል አማይን ማለት እንችላለን ማለት ነው ነገር ግን ትሪሸሪ እና ሰከንደሪ አማይኖችን ስንጠራ ሰብስቲቱንቶቹን የምንወክልበት ወይ ዳይትራይ ምናምን እንጠቀማለን ወይ ደግሞ N የሚል እንጠቀማለን ማለት ነው ለምሳሌ ይሄንን ብታዩት ዳይፌናይል አሚን ነው ለምን ይሄን ፌኒል ነው መሃል ላይ አሚን አለ ስለዚህ ዳይፌናይል አሚን አለ እዚህ ብትመጡ ይሄ ትሪሸሪ አሚን ነው ይላችኋል ለምን ሲባል እቺ ናይትሮጅን ላይ ምንም ሃይድሮጅን የለም አር ግሩፕ ነው አታች የሆኑት ስለዚህ ትሪሸሪ ነው ትራይ ኢታይል ለምን ይሄም ኢቲሊን ነው ይሄም ኢታይል ነው ይሄም ኢታይል ስለዚህ ትራይ ኢታይል አማይን ብለን ስሙን መጥራት እንችላለን ማለት ነው ሶ አንሲሜትሪካል ሰብስቲቱት ሰከንደሪ እንደ ትሪሸሪ አሚን ሲሆን ግን the secondary tertiary amine having different alkyl group are named as N substituted primary amine using the following ይላል አንደኛ design the longest alkyl chain or the longest bonded እንግዲህ longest chain እንመርጣለን ከዛ በኋላ name of the other group N atom alkyl group ስለዚህ እዚህ ላይ አታች የሆኑትን ቁጥራቸውን በN ነው ምን ተካውማል ለምሳሌ እዚህ ጋር ነው እዩ እቺ ናይትሮጅን ላይ ኮዲ 1 2 ኢቲል ግሩፕ አለ እዚህ ጋር ሚቲል ግሩፕ አለ ከዚህ ወደዚህ ደግሞ 1 2 3 ካርበን ስለሆነ ይሄኛው ፕሮፓይል ነው ፕሮፓይል አማይን ነው ይሄኛው ፓረንት ደግሞ ፕሮፓይል አማይን ነው ነገር ግን ይሄ CH2 CH3 እና CH አታች የሆኑት ናይትሮጅን ላይ ሲሆኑና ከናይትሮጅን ወደ ቀኝ ያለው ግሩፕ እና ከናይትሮጅን ወደ ግራ ያለው ካርበን መጠን ስለሚለያይ እዚህ 2 እዚህ 3 ስለሆነ አንሲሜትሪካል ስለሆነ እቺኛዋን እና እቺኛዋን ሪፕሬዘንት የምናደርገው በኤን ነው ማለት ነው እዩት እዚህ ጋር ኤን ኢታይል ኤን ሚታይል ይላል እቺ ኤን ላይ
ኢቲል አለ አሁንም ኤን ላይ ሚቲል አለ ቀሪው ፕሮፔን አማይን ነው ማለት ነው ፕሮፔን አማይን so nitrogen compound with 4 alkyl group bonded to the nitrogen have giving a nitrogen positive formal charge is known as quaternary ብለናል ናይትሮጅን ላይ ፕላስ ቻርጅ ካለና አራት አረ ግሩፕ ከበው ከተገኙ ያኛውን ምን እንለዋለን ኳተርናሪ አሞኒየም ሳልት እንለዋለን ማለት ነው ኳተርናሪ አሞኒየም ሳልት ፊዚካል ፕሮፐርቲውን ስናይ ብዙ ጊዜ አማይኖች ፖላር ናቸው ፖላር ኮምፓውንድ ነው ስለዚህ በቀላሉ ውሃ ውስጥ ዲዞልቭ ማድረግ ይችላሉ ምክንያቱም ናይትሮጅን ላይ ሎን ፔር ስላለ ናይትሮጅን ደግሞ ከሃይድሮጅን ጋር ቦንድ ስለሚፈጥር በቀላሉ ፖላር ናቸው ነው ፕራይመሪ እና ሰከንደሪ አሚን አር ኬፓብል ኦፍ ፎርሚንግ ሃይድሮጅን ቦንድ በት ትሪሸሪ ግን ሃይድሮጅን ቦንድ መፍጠር እንደማይችል አይተናል ሌላው primary and secondary amine are lower than the boiling point አቸው ከአልኮል ዝቅ ያለ ነው ማለት ነው ለምሳሌ ቡቴል አሚን ብትወስዱ 78 ላይ ይፈላል ዋን ቡታኖል ቦይል ግን 117 በጣም ይለያያል ማለት ነው ሌላው ትሪሸሪ አልኮል ደግሞ ምንም አይነት ሃይድሮጅን ቦንድ መፍጠር ስለማይችል ምንም አይነት ሃይድሮጅን nitrogen ላይ ቦንድ ስላላደረገ tertiary amine do not form what hydrogen bond each other ነው so the physical property of tertiary amine resemble to those of ether ነው ስለዚህ ወደ ኢተር ይቀርባል ማለት ነው ይሄ physical property boiling point melting point ለኢተር የቀረበ ይሆናል ማለት ነው amine of low molecular mass often have ammonia like a fishy odor and some have a quite unpleasant odor እንግዲህ አንዳንዴ እንደናው ነው ሽታ የፊሽ የሆነ አሳ የሚሸት አይነት ሽታ ይኖረዋል ማለት ነው አሞኒያ ሌላው እንግዲህ አሞኒያን ፕሪፔር ማድረግ ይቻላል አንደኛው ኒክሎፊሊክ ሰብስቲቱሽን ሪአክሽን ነው ኒክሎፊሊክ ሰብስቲቱሽን ሪአክሽን ስናይ እዚህ ጋር ለምሳሌ አልኪል ብሮማይድ አለ እዚህ ጋር ደግሞ አሞኒያ አለ ስለዚህ አልኪል ብሮማይድ ላይ አሞኒያ ስንጨምር ብሮሚን ይጠፋና አማይን እዚህ ጋር ታች ያደርጋል አንዱ ይሄ ነው እንግዲህ ኒክሎፊሊክ ሰብስቲቱሽን የምንለው መተካት ማለት ነው ብሮሚንን በአሞኒያ መተካት ሌላው ሪዳክሽን ኦፍ አዘር ናይትሮጅን ኮንቴንት ፋንክሽናል ግሩፕ ለምሳሌ አልኪል ሃላይድ ላይ ሶዲየም ሲያናይድ ስንጨምር ምን ፈጥሮ ሲያኖ ግሩፕ ነው ካርቦን ትሪፕል ቦንድ ናይትሮጅን ይሄንን ደግሞ ወደ አሚን መቀየር እንችላለን በቀላሉ ሪዳክሽን በመጠቀም ሊቲየም አልሞኖ ሃይድራይድ ይባላል ሊቲየም አልሞኖ ሃይድራይድ እንደ ሪዱሲንግ ኤጀንት ተጠቅመን ሲያኖ ናይትራይድን ወደ አማይን መቀየር ይቻላል ማለት ነው ሌላው መካኒዝም ነው ሌላው ቤዚሲቲ ፕሮፐርቲያቸውን ስናይ እንግዲህ ሎምፔር ናይትሮጅን ላይ ስለሚኖራቸው አማይን ቦስ ቤዚክ ናቸው ቤዚክ መሆን ብቻ ሳይሆን ሎምፔር ስላላቸው እንደገና ኒክሎፋይል የሚሆናሉ ለኒክሎፋይል ቻፕተር 4 እና ያለ so factor increases the electron density on nitrogen atom increase amine basicity and the factor decrease nitrogen density on nitrogen decrease amine basicity that ስለዚህ reaction with acid to form acid base salt they react with electrophile in many polar reaction and amine are much stronger base than alcohol and later and when dissolved in water equilibrium established in which water acts as acid and transfer proton to amine ይላል ለዚህ እንግዲህ ቤዚክ ኔቸር ይኖረዋል ምክንያቱም ናይትሮጅን ላይ ሎምፔር ስላለው ብለናል ስለዚህ ኤሌክትሮን ናይትሮጅን ላይ ያሉትን ሎምፔሮች ከፍ የሚያደርግ ወይም ደግሞ ኤሌክትሮኑን ዴንሲቲውን የሚጨምር ከሆነ በቀላሉ አሚንን ቤዚሲቲውን ይቀንሰዋል ኤሌክትሮኑን የሚቀንስ ከሆነ ቤዚሲቲውን ይቀንሰዋል ኤሌክትሮን ሎምፔሩን የሚጨምር ከሆነ ደግሞ ቤዚሲቲን በዛ ልክ ይጨምርለታል ማለት ነው አማይና አሞኒያን ስናወዳድራቸው አልኪል ግሩፕ ኦን ኤሌክትሮን ዶኔቲንግ they increase the electron density on nitrogen which make amine more basic than NH3 and an alkyl group release electron and stabilize alkyl ammonium result from acid base reaction dispersing a positive charge ይላል እንግዲህ ለናይትሮጅን ኤሌክትሮን የሚሰጡ ግሩፖች አሁን ለምሳሌ እዚህ ጋር ይሄ አር ግሩፕ ኤሌክትሮን ሰጪ ከሆነ ናይትሮጅን ላይ ያለው ኤሌክትሮን ዴንሲቲ ይጨምራል ማለት ነው ይሄ አር ግሩፕ ግን ኤሌክትሮን ተቀባይ ከሆነ ናይትሮጅን ላይ የሚኖረው ሎምፔር ደግሞ ምን ይሆናል እየቀነሰ ይሄዳል እንግዲህ ይሄን ኤሌክትሮን ዊዝድሮዊንግ እና ኤሌክትሮን ዶኔቲንግ ግሩፕ ብለን ቻፕተር 7 ላይ የምናይ ይሆናል ማለት ነው ኮንሰፕት ስለዚህ ልክ አሁን አር ግሩፕ እየጨመረ ሲሄድ እዚህ ጋር ለምሳሌ CH3 ሁለት CH3 ሲኖርና አንድ CH3 ሲኖር ቤዚሲቲው በዚህ ልክ ይለያያል ማለት ነው so in aqueous solution ammonium ion formed secondary in the tertiary amine are stabilized by salvation through hydrogen bonding much more efficiently than that of tertiary because tertiary hydrogen bonding ስለማይፈጠር ነው እንግዲህ እዚህ ጋር እየነገረን ያለው ሌላው አልኪላሚን እና አሪያላሚንን ከወሰድን አሪያላሚን ምንላቸው እንግዲህ ቤንዚን ሪንግ ያላቸው ናቸው ቤንዚን ሪንግ ላይ ደግሞ ሎምፔር ስለሚኖር ምንም ጥርጥር የለውም ስታቢሊቲ ይኖራል ማለት ነው ለምን
ዲሎካላይዜሽን ኦፍ ኤሌክትሮን ስለሚኖሩ ማለት ነው ስለዚህ non bonded electron pair on nitrogen alkylamine is localized on nitrogen atom and the lone pair on delocalized benzene ring is less available for bonding to hydrogen therefore this decrease electron density on nitrogen they make aromatic amine less basic than alkyl amine ማለት ስለዚህ ቤዚሲቲው ምን ያደርገዋል ማለት ነው ሪዞናንስ ሲኖር ይቀንሰዋል ማለት ነው ነገር ግን ሪዞናንስ ሲኖር አሲዲቲን እንደሚጨምር አይተናል አሲዲቲ እና ቤዚሲቲ ኢንቨርስ ናቸው ማለት ነው ሶ ይሄም ኦልሞስት ተመሳሳይ አይዲያ ነው ቅድሙን ነው ያወራ ያለው ሌላው ሄትሮሳይክሊክ አሮማቲክ አሚን የሚባሉ አሉ ሄትሮሳይክሊክ ማለት እንግዲህ ዘ ቤዚሲቲ ኦፍ ናይትሮጅን ሄትሮሳይክል ማለት ሄትሮሳይክል ማለት በቀላሉ ይሄ ካርበን የተሰራው ሳይክሊክ የሆነው ቤንዚን ሪንግ ላይ አንዷን ካርበን ወይ ሁለቱን ካርበን በሌላ ኤሌመንት ስንተካ ነው ላይክ ናይትሮጅን ኦክሲጅን ሰልፈር ፎስፈረስ ስለዚህ አሁን እዚህ ጋር ናይትሮጅን ነው የተካ ነው እዚህ ጋር የነበረችውን ካርበን በናይትሮጅን ስንተካ ሄትሮሳይክሊክ አሮማቲክ ኮምፓውንድ የሚባል ነገር እንፈጥራለን ነው ሶ ለምሳሌ ፓይሪዲን ፓይሮል የምንላቸው ሄትሮሳይክሊክ ኮምፓውንዶች ናቸው ዘ ሎን ፔር ኦፍ ኤሌክትሮን ኢን ፓይሪዲን occupies sp2 hybridized in the so it is not a part of the aromatic ring እቺኛዋ ሎን ፔር ከውጪ ስላለች የዚህ የሪንጉ ፓርት አይደለችም ነገር ግን እዚህ ጋር ብትመጡ እቺ ሎን ፔር ወደ ውስጥ ስለሆነች የሪንጉ ፓርት ነው የምትሆነው ማለት ነው so pyro residue p orbital making it a part of aromatic ይላል ያ ፓይሮ ሲሆን እቺ ሎን ፔር ውስጥ ነች ስለዚህ part of the ring ነች እንዲህ ሲሆን ግን part of the ring አትሆንም ማለት ነው ሌላው ሰልፈር ኮንቴኒንግ ኮምፓውንዶች ናቸው እንግዲህ ሰልፈር ኮንቴኒንግ ኦርጋኒክ ኮምፓውንዶች ደግሞ ታዮል ይባላሉ ሶ ይሄ እንግዲህ ታዮል ምንለው RSH ቦንድ ያለው ወይ ደግሞ RSS ቦንድ ያለው ወይ ደግሞ RSR ቦንድ ያለው ማለት ነው ሶ ታዮል is analog of alcohol ልክ ታዮል ስንል ኦል አለ ስለዚህ ለዛ ነው analog of alcohol ያላችሁ that contains sulfhydryl group SH bond to the tetrahedral carbon they are named in the same way as alcohol but the prefix ታዮል is added ነው ስማቸው እንግዲህ ስንጠራ ልክ ከአልኮል ጋር ኦልሞስት ተመሳሳይ የሆኑና አልኮል የሚለው ጋር ግን ታዮል የሚል እንተካለን ማለት ነው ስለዚህ ሰልፈር ኮንቴኒንግ ኮምፓውንድ is known as thiol and their name is similar with that of alcohol with the exception of the addition of suffix thiol in place of what ol ማለት ነው in place of ol ለምሳሌ እዚህ በታች ስታዩ ይሄንን ማየት ትችላላችሁ CH3 CH2 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 SH ይላል ስለዚህ SH ስላለው ታዮል ነው ነገር ግን አራት ካርበን ስላለው ደግሞ ቡቴን ነው ማለት አንድ ቡቴን ታዮል ማለት አንድ መጀመሪያው ካርበን ላይ SH ቦንድ አለ ማለት ነው እዚህ ስመጡ ሳይክሎሄክሴን ነው ስለዚህ ሳይክሎሄክሴን ላይ SH ቦንድ ካለ ሳይክሎሄክሴን ታዮል የሚል ስም ይኖረዋል ማለት ነው እንግዲህ በዚህ መልኩ እዚህ ጋር ያሉትን በደንብ ማየት ትችላላችሁ ታዮል can be oxidized by bromine or iodine to yield disulfide bond ስለዚህ ሰልፈር ሰልፈር ቦንድ can be formed ያንን ቦንድ እንግዲህ አሚኖ አሲድ ላይ ዳይሰልፋይድ bridge ብለን እንጠራዋለን ማለት ነው so the reaction is easily reversed and the disulfide can reduced back to the thiol with the treatment of zinc እንግዲህ with treatment of zinc thiol የነበረውን ቦንድ ወደ ምን መቀየር እንችላለን ብሬክ ዳውን አድርገን ወደ thiol ቦንድ መቀየር እንችላለን ማለት ነው especially ብዙ ጊዜ ፕሮፐርቲያቸውን ስናይ volatile ናቸው እንደዚህ አርዲስ agreeable odor ሽታቸውም ደስ አይልም ለምሳሌ የገማ እንቁላል ብትወስዱት ሽታው በጣም ነው እንትን የሚለው ምክንያቱም እዛው ሰልፈር ዳይኦክሳይድ ወይም ደግሞ ታዮል ወይም ሰልፈር ሃይድሮጅን ቦንድ ጄኔሬት ስለሚሆን ነው ማለት ነው ለምሳሌ ሲስቲን የምትባለው አሚኖ አሲድ ከወሰዳችሁ ታዮል ወይም ደግሞ ሰልፈር ኮንቴኒንግ አሚኖ አሲድ ነች ማለት ነው እንግዲህ ባዮኬሚስትሪ ላይ የምታዩት ነገር ይሆናል ሲስቲን ሰልፈር ኮንቴኒንግ አሚኖ አሲድ ነው ማለት ነው They are also found in animal or snacks and vegetable onion, petroleum. This is due to weak intermolecular force and less electronegative than oxygen. ከኦክሲጅን አንፃር ሰልፈርን ስናያት ኤሌክትሮኔጌቲቪቱ ያነሰ ነው የሚሆነው እንግዲህ እነኚህ ታዮል የምንላቸው ብዙ ሶልቨንቶች ውስጥ ይገኛሉ ለምሳሌ DMSO ብትወስዱ ዳይሚታይል ሰልፎክሳይድ አንዱ ሶልቨንት ነው ማለት ነው ስለዚህ ልክ እንዲህ በዚህ አይነት ቦንድ ነው የሚገኘው ሰልፎክሳይድ ሶ ይሄ ሰልፎክሳይድ የምንለው ሶልቨንት ለብዙ ነገር ይጠቅማል ሌላው ሰልፎን ነው ሁለት ኦክሲጅን ደብል ቦንድ ሲኖረው ነው እንግዲህ ይሄ ዳይሜሶ ምንለው ሶልቨንት ዛት ዩዝድ ኢን ኦርጋኒክ ኮምፓውንድ ኢዝ ኳይት ፖላር ነው ከተሻለ ፖላሪቲው የተሻለ ነው ብዙ ኦርጋኒክም ኢንኦርጋኒክ ኮምፓውንዶችም እዚህ ውስጥ የመበጥበጥ ቴንደንሲ ያላቸው ኢት ኢዝ ፌርሊ አንሪአክቲቭ ሶ ኢት ዊል ኖት ኢንተርፊር ዊዝ ዘ ሪአክሽን ሶ ኢት ኢዝ ኦልሶ አፕሮቲክ ይላል ይሄ እንግዲህ አፕሮቲክ ማለት ልክ ውሃ ውስጥ ዲዞልቭ የምናደርገው ዲኤምኤሶን
ሃይድሮጅን የሚባል ኤሌመንት አይለቅም ለማለት ነው። ሃይድሮጅን ከሌለ አፕሮቲክ እንላለን። ሶልቨንቶችን ፖላር ፕሮቲክ እና ፖላር አፕሮቲክ ብለን እንከፋፍላቸዋለን። ይሄንን እንግዲህ ቻፕተር 5 ላይ ደግሞ ስለ ኤሊሚኔሽን ሪአክሽን ስናወራ ምን ይሆናል ማለት ነው። እንግዲህ ለዛሬ ይበቃናል። ቀጣይ ደግሞ በፓርት 3 ካርቦኒል ኮምፓውንድ የምትለዋል ለብቻ የምናይ ይሆናል። ለዛሬ እንግዲህ ስለ አሮማቲክ ሃይድሮካርበን ፋንክሽናል ግሩፕ ምን ይመስላል የሚለውን በደንብ አይተናል። ምን አይነት ክላስ አላቸው የሚለውን በደንብ ለማየት ሞክረናል። ኤግዛምፕሎችን አይተናል። እናንተ ደግሞ በደንብ ፒዲኤፉን አይታችሁ ብዙ ነገር እንትን ልትሉ ትችላላችሁ። አሁንም እንደቀድሞ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። በፓርት 3 እንገናኛለን ማለት ነው።